ኪዳነ ምሕረት እናቴ። የቀደሙ እስራኤላውያን እግዚአብሔርን ያመልኩ ነበረ በብሉይ ኪዳን። እነሱ ከላይ የእግዚአብሔር ልብሶቹ ናቸው። ከላይ ከታች ግን በአዲስ ኪዳን ሰቅለው ገደሉት። ከታች ልብስ ሊሆኑት አልቻለም። በአንጻሩ ደግሞ ይህ አባባል ነው። ቅዱስ ጳውሎስም አልባሲዎስ ስለ ክርስቶስ መሀይምናን ሙሉ የክርስቶስ ልብሶቹ ምዕመናን ናቸው ብሏል። ይህንን ይዘው ነው የሚያባት ዝም ብለው አይደለም። እና የክርስቶስ ልብስ የላይኛው ልብሱ ሊባል ይችላል፣ የታችኛው ግን አይባልም። ደግሞ በኋላ ያመለኩት አሕዛብ ደግሞ ያወቁት ደግሞ በብሉይ አያወቁትም ነበር። ኢትዮጵያ ግን እግዚአብሔር የምታውቀው በብሉይ በአዲስም ነው። ሙሉ ልብሱ ኢትዮጵያ ናት ይላል እና ሀገራችን ሁለቱንም ምስጢራት ይዛ ነው የተገኘችው። ታቦት ማለት በዕብራይስጡ ቴባ፣ በግዕዙ ታቦት ምንለው ማለት ነው። ቤተ ከሚል ግስ የወጣው ማደሪያ ማለት ነው። በእንግሊዝኛው አርክ ምንለው ማለት ነው። እና ስለ ታቦት ከማንሳታችን በፊት እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ካወጣቸው በኋላ አሳዝነውት ነበር። በመሰረቱ ብዙም አልፈጀባቸውም። እስራኤል እግዚአብሔር ማስቀየም ሲጀምሩ ገና የመጀመሪያው ቀን እሱም መቼ ነው? የፈርዖንና የሰራዊቱ ሬሳ በኤርትራ ባህር ላይ ሲንሳፈፋል እየሰማችሁ፣ የዛን ቀን አሳዝኖታል እግዚአብሔር። ግማሾቹ እግዚአብሔርን ፈሩ፣ በሙሴ በእግዚአብሔር ማመኑ ይላል። ግማሾቹ ግን የግብፅ ወታደር በሙሉ ወንዱ በሙሉ እዛ ሲንሳፈፍ ሲያዩ አሁን ግብፅ ውስጥ ወንዱ ሁሉ ሞቶ የቀሩት ለማን ነው? ይሄ ነው ተመልሶ ማግባት ያለው። አሁን ተመልሶ ነው ጌታ ነው። ተመልከቱ፣ ገና እኮ እዛው አውጥታቸው ማለት እና በኋላ ጣዖት ማምለክ ማማራቸው የምናየው የሚያየው በመካከላችን የሚሄድ አምላክ ደግሞ እንፈልጋለን። አሮን ቢቸግረው ግዴላችሁም እግዚአብሔር ይቀየማል አልሰማ ሲሉት ወርቃችሁን አምጧል። መቼስ አይጨክኑም። በባዕድ ሀገር በስንት መከራ ያውም ያለ ደሞዝ ነው ሲሰሩ የኖሩት። ተበድረውን ያገኟት ያችን የበዘበዟት እና ያችን ወርቅ አይጨክኑበትም ብሎ ወርቃችሁን አምጡ ሲላቸው ያዳቆነ ሰይጣን ሳያቀስ ሳይልቅም ይባላል እና ይሁን ብለው ወርቃቸውን አውልቀው ሰጡት። ያንን አቅጦ ጥጃ አድርጎ ሰራላቸው። ከግብፅ ምድር ነፃ ያወጣን አምላካችን ብለው ለጥጃ ሰገዱ። ይህ ሲሆን እግዚአብሔር አዘነ። ላጠፋው ነው አለ። ባለፈው እንደተማርነው ይህንን ሕዝብ ላጠፋው ነው ተወኝ አለው ለሙሴ። ሙሴ ግን እነሱን ከምታጠፋ እኔን አጥፋኝ አለ። ሙሴ እግዚአብሔር የሰጠውን ሁለቱን ጽላት ወይም ሰሌዳዎች 10ቱ ትእዛዛት የተጻፈባቸውን ይዞ ከተራራው ወረደ። ከወረደ በኋላ ሲያይ ጥጃ ሲያመልኩ ሲያይ አልቻለም። ቀናና ወረወረው። ያንን ጣዖት ሰበረው በሁለቱ ጽላት ማለት ነው። የመጀመሪያው የተሰጠው ጽላት በማን እጅ ተሰበረ? በሙሴ። ግልጽ ነው አይደል? ይህን የምነግራችሁ ታቦት እኮ ሙሴ ሰብሮታል ብለው አሁን የሚከራከሩ ሰዎች አሉ። ድሮ የሰበረው ማለት ነው እና ሰበረው። ከዚህ በኋላ ይህን ሀሳብ ያመለጩትን ሰዎች ቀጣቸው። ሌላው ህዝብ ግን ዳን። ህዝብ ሁሉ ከሚጠፋ ጥቂቶቹ ግን ጠፉ። ከዚህ በኋላ እግዚአብሔር ለሁለተኛ ጊዜ ለሙሴ አንተ ቀረጽ እኔ እጽፍልሃለሁ አለው። ጽላቱን ቀረጸ። ሙሴ በቀረጸው ጽላት ላይ በማምጣት ተጻፈበት። በእግዚአብሔር ጣት 10ቱ ትእዛዛት ተጻፈ። ከዚህ በኋላ እግዚአብሔር በመካከላቸው ሊያድር ወደደ ማለት ነው። የቤተ መቅደስ ስርዓት አስተማረ። አሁን ይህንን ቤተ መቅደስ ነው የምንመለከተው። ይህች አጠቃላይ የምንመለከታት የመገናኛው ድንኳን ይባላል። የምን ድንኳን? አዎ፣ በዙሪያ ሰፍረው የምታያቸው እስራኤላውያን ናቸው። ፊት ለፊት አካባቢ ያሉት ድንኳኖች ከሙሴና ከአሮን ወገን ወይም ከሌዋውያን ወገን የሆኑ የካህናት ወገኖች ናቸው የሚሰፍሩበት። ይህች የምትመለከቱት አጥር፣ ነጩ አጥር ደግሞ የመገናኛው ድንኳን ነው። በመገናኛው ድንኳን ውስጥ ደግሞ ይቺ ሌላ ድንኳን አለች። ደብተራ ኦሪት ምንላት የኦሪት ደብተራ ማለት ድንኳን ነው። በቤተክርስቲያን ብዙ እውቀት ያላቸው ሊቃውንት ደብተራ ይባላል። ሰብስበው ስለያዙ ደብተራ ዘመን እንዳመጣው ጠንቋይ ማለት አይደለም። ደብተራ ማለት በውስጥ ያለው ብዙ ንዋየ ቅድሳቱን ሰብስባ እንደያዘች የቤተክርስቲያንን እውቀት የያዘ ሰው ደብተራ ተብሎ ይጠራል። እና ይህች ደብተራ ኦሪት ትባላለች። እያንዳንዱ ብዙ ዝርዝር አለ። ድንኳኑ እንዴት እንደሚሰራ ከላይ በስንት አይነት ነገር እንደሚሸፈን ሁሉ እግዚአብሔር ለሙሴ ነገረው። በዚህ በደብተራ ኦሪት እግዚአብሔር ለሙሴ ይገለጥ ነበረ። ይሄ ትልቁ የምትመለከቱት አጠር የመገናኛው ምናምን ድንኳን ነው። ከዛ መሀል ያለችው ምንድን ናት? ደብተራ ኦሪት ናት። በዚህ በደብተራ ኦሪት 3 ሰዎች ያገለግሉ ነበር። 3 ሰዎች። የመጀመሪያዎቹ ሊቀ ካህናት የሚባለው ነው፣ አንድ ሰው ነው። ሁለተኛዎቹ ካህናት ናቸው። ሶስተኛዎቹ ሌዋውያን ናቸው። እንግዲህ እስራኤላውያን በነገድ ስንት ናቸው ብለን እየሰማችሁ? በነገድ ስንት ናቸው? 12። ይህ ፕሮጀክተር በጣም አትሰሟት ነው። ስንት ናቸው? 12 በነገድ። ከ12ቱ ነገድ ሙሴ እና አሮን የተወለዱት
ከሌዊ ነገድ ነው። ከማን ነገድ? ከሌዊ ነገድ። ሌዋውያን ናቸው አሁን እዚህ በቤተ መቅደስ ማገልገል የሚችሉት። ሊቀ ካህናት የነበረው የመጀመሪያው ሊቀ ካህናት አሮን ነው፣ የሙሴ ወንድም ማለት ነው። ከዛ በኋላ ሊቀ ካህናት የሚሆኑት የአሮን የመጀመሪያ ልጆች ናቸው፣ የበኩር ልጆች ናቸው። ሌሎች አይሆኑም ማለት ነው። አሮን ሌላ ልጅ ቢወልድም ሊቀ ካህናት ሊሆን አይችልም። ሊቀ ካህናት የሚሆነው ስንተኛ ልጁ ነው? የመጀመሪያ ልጅ ነው። ሁለተኛ ሶስተኛ ልጆቹስ ካህናት ይሆናል። ሁለተኛ ሶስተኛ ልጆቹ ካህናት ይሆናል። ሁለተኛ ልጆቹ ካህናት ከሆኑ ሌዋውያን እነማን ናቸው ቢባል የሙሴ ለምሳሌ የሙሴ ልጆች የእህቱ የማርያም ልጆች እነሱ ዘመዶች ናቸው። በነገዳቸው ሌዋውያን ናቸው። ግን ካህን ወይ ሊቀ ካህን እንዳይሆኑ የማን ልጅ አይደለም? የአሮን። ግልጽ ነው አይደል? ስንት ወገኖች ያገለግላሉ? 3 ወገኖች ያገለግላሉ። ቤተ መቅደሱ በዚህ መሰረት ብዙ የሚሰራበት ይሄ ከደጅ ነው። እያነበቡ ቁጥር በቀደም የማይሆን ጥያቄ ጠይቀውኝ ነበር። ዲያቆናቱ ስልክ የያዘ ይመስላል ይላሉ ካህኑ እና ስልክ አይደለም ጽሑፍ ነው፣ ቁጥር ነው እና የየነገዱ ቁጥር እያደረገ የሚሰዋውን መስዋዕት የሚገባውን ህብስት የሚቀበለው ነበረ ካህኑ እና እነዚህ 3 ወገኖች በቤተ መቅደስ ያገለግላሉ። አሁን ውስጡ ያሉትን ዕቃዎች ደግሞ ልንጎበኝ ነው። ከቤተ መቅደሱ ከመገናኛው ድንኳን ውስጥ ወደ ውስጠኛ ወደ ተራራው ሳንገባ 2 ዕቃዎች ይታያሉ። የመጀመሪያው የሚጨሰው ነገር ነው። ሁለተኛው ውሃ ነገር ነው አይደል? 2 ዕቃዎች አሉ። እነዚህ የመጀመሪያ ሲጨስ ያየነው የሚቃጠል መስዋዕት የሚቀርብበት ወይ የናስ መሰዊያ ነበር። ከናስ የሚሰራ መሰዊያ ነበር። ጫፉ ላይ ቀንድ ይታያቸዋል አይደል? ቀርነ መስዋዕት ይባላል ወይ መሰዊያው ቀንድ ይባላል። እና በዚህ ላይ በጉን ሊቀ ካህናቱ ያቆመውና እጁን ዘርግቶ በበጉ ኃጢአት የበጉ ደም የሕዝቡንና የራሱን ኃጢአት ይቅር ያስብል ነበር። እንደዚሁም ከበጉ ደም አንስቶ በቅጠል ወደ መቅደስ ገብቶ ዕቃዎቹን ሁሉ ይረጭ ነበረ። ወደ ውስጠኛው ክፍል ደግሞ ገብቶ ሊቀ ካህናቱ በታቦቱ አንጻር የበጉን ደም ምን ይል ነበር? ይረጭ ነበር። በዚህ ይቅርታ ይሰጥ ነበር። ስለዚህ የመጀመሪያው ዕቃ የሚቃጠል መስዋዕት ማቅረቢያ ነው። የበጉን ደም እንዲሁም ዙሪያው እንደዚህ በዕቃ ቀጥቶ ይቀባው ነበረ፣ መሰዊያው ራሱ ማለት ነው። ሁለተኛው ዕቃ የማንጻት ስርዓት የሚፈጸምበት መታጠቢያ ነው፣ ሰህን ማለት ነው። ዛሬ በቤተክርስቲያናችን ካህናት ሲናጹ የሚናጹበት ዕቃ ማስታጠቢያ ይባላል። ማስታጠቢያ ካለ አንድ ሰው ካህን አለመሆኑ ተረጋገጠ ማለት ነው። ሰህንና ብርት ይባላሉ። በዚህ በኦሪት በነበረው ስም ነው የምንጠራው ማለት ነው። የሚናጹት ካህናቱ የሚታጠቡት ሁለተኛው ዕቃ በዚህ ላይ ነው። ስንት ዕቃ አገኘ? ስንት? 2። የቁጥር ችግር እኮ አለ። እዚህ ጋር ጭስ ይታያቸዋል አይደል? የሚጨሰውና ሁለተኛው ደግሞ ውሃው ነው የሚታጠብበት ማለት ነው። መገናኛው ድንኳን ውስጥ ስንት ዕቃ አገኘ? 2። አሁን ወደ መገናኛው ድንኳን ልንገባ፣ ወደ ውስጥ ስንገባ እንደምትመለከቱት ውስጥ ደግሞ ያሉ ዕቃዎች አሉ። 3 ዕቃዎች ይታያቸዋል። በዚህ ጋር ሻማ ነገር አለ አይደል? ከዛ ጥግ ጋር ደግሞ እንዲህ የቆመ ነገር አለ፣ መሀል ላይ ደግሞ አለ። እነዚህ 3 ዕቃዎች አሉ። የመጀመሪያው ክፍል በአጠቃላይ የመገናኛው ድንኳን ስንት ክፍሎች አሉ? 2 ክፍል ነው ያለው። እዚህ ጋር በደንብ ስላልተገለጸ 2 ክፍል ነው ያለው። እነዚህ 2 ክፍሎች ውስጠኛው ታቦት ያለበት ነው፣ ቅድስተ ቅዱሳን የሚባለው ማለት ነው። ይህ የመጀመሪያው ክፍል ግን ቅድስቱ ማለት ነው። በዛሬው ቋንቋ ማለት መቅደስ ምንለው መቅደስና ቅድስት እንላለናል። ቤተክርስቲያን ዛሬ 3 ክፍል ነው ያላት እና በዚህ ውስጥ 3 ዕቃዎች አሉ። የመጀመሪያው ዕቃ የገጸ ህብስት ገበታ ይባላል። የገጸ ህብስት ገበታ ይባላል። በላዩ ላይ 12 ህብስቶች ይቀመጣሉ። እነዚህ ህብስት የሚወክሉት ምንድነው? በአመት ውስጥ 12 ወራት አሉ አይደል? እግዚአብሔር አመቱን ሙሉ እንደሚመግባቸው እስራኤላውያንን ለማስታወስ ይህ ሳምንቱን ሙሉ እነዚህ ህብስት ይቀመጣሉ 12ቱ። ከዛ በኋላ የሰንበት ቀን ካህናቱ ይበሉታል። በቀጣዩ ደግሞ ይቀየራል ማለት ነው። ለሳምንት ይቆያል። ይሄ የገጸ ህብስት ገበታ ተብሎ ይጠራል። ውስጥ ካሉ ዕቃዎች የመጀመሪያውን አየን። ሁለተኛው መቅረዝ ነው። እየሰማችሁ ነው? ፈጠንኩ ትንሽ፣ እንግዲህ የሰዓት ጉዳይ ነው። መቅረዝ ደግሞ የተቋመ ማይቶት ወይም መብራት የሚቆምበት መቅረዝ ነው። በውስጠኛው ክፍል ያለው ሁለተኛው ዕቃ ነው። ሶስተኛው የዕጣን መሰዊያ ነው። የዕጣን መሰዊያ በወርቅ የተሰራ ዕጣን የሚሰዋበት የካህኑ የሚያቀርብበት ነው። አሁን 3ቱን ዕቃዎች ያገኘነው
ደብተራ ኦሪት የመጀመሪያ ክፍል ውስጥ ነው። መቅረዝ አለ፣ የገጸ ኅብስት ገበታ አለ፣ እንደዚሁም ማዕጠንት ዕጣን የሚቀርብበታል። ከዛ በኋላ ወደ ውስጠኛው ክፍል ይታየናል። ሁለተኛ ክፍል የተገለጠው እሱ ታቦቱ ያለበት ክፍል ነው። ወደ እሱ ክፍል ስንገባ የቃል ኪዳኑ ታቦት ይገኛል። ቅድም አሰራሩን በስዕል ምክንያት ተመልክተነው ነበር። የቃል ኪዳን ታቦት አለ። በቃል ኪዳኑ ታቦት ውስጥ ደግሞ ውስጡ ስንከፍት የምናገኛቸው ደግሞ ነገሮች አሉ። 3 ነገሮች ናቸው። የመጀመሪያው የኪዳን ጽላት፣ የኪዳን ጽላት 10ቱ ትእዛዛት የተጻፉበት ይሄ ጽላት ነው። ጽላቱ ያለው በምን ውስጥ ነው? በታቦቱ ውስጥ አይደል? ዛሬ አሁን ታቦቱ ምንለው ጽላት ምንለው አንዱ ነው። የዛኔ ግን ታቦቱ ሳጥን መሰል ነገር ነው። በታቦቱ ውስጥ ያሉት ደግሞ 3 ነገሮች አሉ። ጽላቱ አንደኛው። ሁለተኛው የተሰወረ መና ያለበት የወርቅ መሶብ፣ እግዚአብሔር ካወረደው መና ለመታሰቢያ በወርቅ መሶብ ውስጥ ይቀመጣል። እዛች የመሶብ ወርቅ ውስጥ ታቦቱ ውስጥ መሶብ ወርቋ ትቀመጥ ነበር። ሶስተኛው በትረ አሮን ነው። የአሮን በትር ደግሞ ሳይተክሏት ውሃ ሳያጠጧት የለመለመች ማለት ነው። እሷን በታቦቱ ውስጥ ይቀመጡ ነበር። በአጠቃላይ ቤተ መቅደሱ ያሉት ዕቃዎች እነዚህ ናቸው። ሰብሰብ አድርገን ስናያቸው ትልቅ የምንመለከተው መሰዊያው ነው። ቀጥሎ መቅረዝ አለ፣ መታጠቢያ ሰን አለ፣ የገጸ ኅብስት ገበታ አለ፣ የዕጣን ማቅረቢያ መሰዊያ አለ፣ ታቦቱ አለ፣ በትረ አሮን አለ፣ ጽላት አሉ። እንደዚሁም የተሰወረ መና የሚቀመጥበት መሶበ ወርቅ አለ። እነዚህ ዕቃዎች ናቸው በቤተ መቅደሱ የነበሩት። ቅዱስ ጳውሎስ ዕብራውያን 9 ከቁጥር 4 ላይ በዚያም ውስጥ ይላል የወርቅ ማዕጠንት ነበረ፣ ወይም የወርቅ ማዕጠንት ነበር፣ ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች አሮን በትር፣ የኪዳኑን ጽላት ነበሩ። በላይዋም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልንናገር ግን አሁን አንችልም ይላል። ስለ እያንዳንዳቸው ዝርዝር መናገር አንችልም። ታዲያ አሁን ለምን ይጠቅሙናል? ለምን አነሳናቸው? እያንዳንዱ እግዚአብሔር በቤተ መቅደስ ያደረገው ነገር በሙሉ ለአዲስ ኪዳን ትርጉም አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ በኦሪት መቅደስ ውስጥ ራሱን ገልጧል በብዙ መንገድ። ከካህናቱ ጀምሮ እስከ ዕቃዎቹ ድረስ ክርስቶስን ያስተምራል። ክርስቶስን ብቻም አይደለም፣ ክርስቶስ ያደረባት ደግሞ ማነች? እሷንም እንግዲህ እኛ ከሌሎች የምንለየው በዚህ ነው። በአጭራቸው እንመልከት። በቤተ መቅደስ ስንት አገልጋዮች አሉ? ሊቀ ካህናት፣ ካህናትና ሌዋውያን። ዛሬ ሊቀ ካህናት መድኃኔዓለም ክርስቶስ ነው። ካህናት ቀሳውስት ናቸው። አሁን ሊቀ ካህናት ነው ክርስቶስ ብሎ ካህን አያስፈልግም የሚሉት ሰዎች አሉ። ይህ ቋንቋ ያለማወቅ ችግር ነው። ሊቀ ካህናት ማለት ምን ማለት ነው? ታዲያ አለቃ የሚሆነው ካህን ሳይሆን ነው ሊቀ ካህናት እያሉ ያስተካክሉት እንጂ ካህን ብቻ አይደለም የተባለው፣ ሊቀ ካህናት ተብሏል። ኢየሱስ ክርስቶስ ዲያቆን ተብሏል። አባ ጊዮርጊስ ዘጋስጫለው ከአናጉልስጢስ ይጀምራል የክርስቶስን ማዕረግ ክህነቱን። እየሰማችሁ አናጉልስጢስ አንባቢዎች አይደሉ? ቤተ መቅደስ ገብቶ ክርስቶስ አንብቧል። ከሲቶ ረከበ ይላል አበይም እንዲህ የሚል አገኘ ገልጦ ምኩራብ ውስጥ ያነብ ነበር። አናጉልስጢስ ነበረ ማለት ነው። እየሰማችሁ ዲቁና ነው ፈጽሟል ክርስቶስ ይላሉ። በምን ዲያቆናት ስራቸው ምንድን ነው? በመጽሐፍ ቅዱስ የተሾሙ ምግብ እንዲያስተናግዱ እንደ እስጢፋኖስ እንግዲህ ዛሬ ድረስ እኛ ምግቡ ላይ የጎበዝ ነው እና የመጀመሪያ የዲያቆናት ስራቸው ለምግብ ነበረ፣ ለማስተናገድ። አምላካችን ያንን ሁሉ ሺህ ሰው አልመገበም? የዲያቆን ስራ ሰራ ይላል። ከዛ በኋላ እስከ መጨረሻው የሊቀ ካህናቱን ስራ ሰርቶ ነው በቤተ መቅደስ የሚፈጸመውን የፈጸመው። ስለዚህ ሊቀ ካህናት ክርስቶስ ነው። ካህናት ቀሳውስት ናቸው። ሌዋውያን ደግሞ ዲያቆናት ናቸው። በኦሪቱ የነበረው በአዲስ ኪዳን አለ። ዛሬ ካህናት አሉ። ሊቀ ካህናት ግን ማን ነው? አምላካችን ኢየሱስ ክርስቶስ ነው። በጉም እሱ ነው የሚሰዋው፣ በግም እሱ ነው። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን ምን አላለ? አልከፈተም። በጉ እሱ ነው። ሊቀ ካህናት እሱ ነው። ያ ሊቀ ካህናት አስቀድሞ ለራሱ ከዚያም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ያቀርብ ነበር። ክርስቶስ ግን እንደዚህ ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጓልና ክርስቶስ በመስቀል ላይ ስለ ሁላችን ኃጢአት ራሱ መስዋዕት፣ ለልዩ ካህን ወደ ልዩ መስዋዕት ይላል። ራሱ ካህን ራሱ መስዋዕት ተቀባይ ሆኖ አቅርቧል። አንድ ጊዜ ፈጽሞ ማለት ከዛኛው ሞት ከገደበው ሊቀ ካህናት እኔ እንደው ይንጥስ ደጋግሞ እየጠቀሱ ለምን ከኛ ጋር እንደሚዳረቁ ነው። ይሆን ሊቀ ካህናት አሉ ህይወት ብለን እንከራከራለን እንዴ? ሞተዋል። ሞት ገድቧቸዋል። አሁን ምን አገናኘው አሁን ካለው ነገር? ሞት ገድቦታል ያኛው ይላሉ። እኛ አሮን ነው እንዴ ይፍቱኝ የሚለን ዛሬ አሉ እኮ በህይወት ያሉ
ካህናት። በእነሱ አድሮ ደግሞ ስርየት የሚሰጠው ሊቀ ካህናት ማን ነው? ለዚህ ነው እኮ እግዚእ ነው አምላክ ነው መድኃኒት ኢየሱስ ክርስቶስ ሊቀ ካህናት አይደል የሚሉት። ሰራይ ኃጢአት ወደ ምሳ ሳያበስ ኃጢአትን የሚያስተሰር ይቅር ባይ ጌታዬ መድኃኒት ኢየሱስ ክርስቶስ የኔንም የሕዝብን ኃጢአት መርበል። ስለዚህ ዛሬ ይቅርታ የሚሰጠው ሊቀ ካህናት ማን ነው? ታዲያ ለምን ይከራከሩናል? ያኛው አሮን ሞቷል እያሉ እንደው ትልቅ ነገር ያለው ይመስል ጥቅስ ሲደጋግሙት እየሰማን ሞት ገድቦታል ይላል። አዎ ሞቷል። የአሮን በሞት እኛን እኮ አይጎዳል። ሊቀ ካህናት ክርስቶስ አለ፣ ካህናት አለ። ስለዚህ ይህንን በመቅደስ ፈጽሞታል።